ስሜ ወንድማየሁ ወልደ ጊዮርጊስ ይባላል። የአንድ ሚስት ባል የሁለት ልጆች አባት ነኝ። ሚስቴ ገነት አባተ ትባላለች። ልጆቼ ደግሞ የመጀመሪያው ልጄ ብሩህ ህይወት ወንድማየሁ ትባላለች። ሁለተኛው ልጄ ካቦድ ይባላል። እንግዲህ የማገለግለው በሙሉ ወንጌል ቤተክርስቲያን ነው። በተለያየ ቦታ በተለያየ አብያተ ክርስቲያናት በዝማሬም የማገልገል እድሉን እግዚአብሔር ሰጥቶኝ ነበር። ምናልባት ከ1982 ዓመተ ምህረት ጀምሮ ነው ማገለግለው። በብዛት በሙሉ ወንጌል ቤተክርስቲያን ነው ማገለግለው። አብያተ ክርስቲያናትም እንዲሁ እየዞርኩ አገለግል ነበር እና ስለ ራሴ ለመናገር ይህን ያህል ነው መናገር ያለብኝ ይመስለኛል። አዎ በጣም ትልቅ ጥያቄ ነው። ዝማሬ ለጌታ ምንድን ነው? እንግዲህ ዝማሬ ለጌታ መልካም ነው ብል አንደኛው ከምናገርበት ሐሳብ ስለሆነ ጥሩ አባባል እንደሆነ አስባለሁ። ሌላው ደግሞ ዝማሬ እግዚአብሔርን ደስ የሚያሰኘው ለእግዚአብሔር የሚቀርብ መስዋዕትነት ነው። እንደው በደንብ እኔ የምለውን ነገር በደንብ መግለጽ የሚችልልኝ ምንድን ነው? ከእግዚአብሔር የተቀበልነው ለእግዚአብሔር መልሰን የምንሰጠው እና እግዚአብሔር ደስ የሚሰኝበት መስዋዕት ማለት ነው። ዝማሬ ከእግዚአብሔር የተቀበልነው ነው፣ ለእግዚአብሔር ነው መልሰን የምንሰጠው። እንግዲህ እግዚአብሔር መልካም ነው። መልካም ነገር እኛ ውስጥ አስቀምጧል። ያንን መልካም ነገር ነው መስማት የሚፈልገውና እግዚአብሔር አምላክ እስከሆነ ድረስ እንደ አምላክ ከራሱ የተቀበልነውን ነገር ለራሱ የምንሰጠው መስዋዕት ነው እግዚአብሔር የሚፈልገው። ምክንያቱም እግዚአብሔር አምላክ ስለሆነ ማንነቱ ይሄንን ይጠይቃል። ሁሉ ነገር ከሱ መልካምነት ነው የሚወጣው። ስለዚህ ይህንን መልካምነት እንቀበላለን፣ ከዛ የሰጠንን መልሰን እንሰጣለን እና እንዲህ አይነት እግዚአብሔር ደስ የሚሰኝበት መስዋዕት ማለት ነው ዝማሬ ማለት ለኔ እና ይሄንን ነው ማለት የምችለው። ለኔ ዝማሬ እግዚአብሔር የሰጠኝ ልዩ ቋንቋ ነው። እሱን የማናገርበት፣ እሱን የማዳምጥበት፣ እግዚአብሔር ማን መሆኑን የማቅበት መንገድ ነው። በቃ ስጦታ ነው። እሱን የሰጠኝ ቅድም እንዳልኩት ለሱ እንድሰጠው የሚፈልገው ነገር እንደሆነ እርግጠኛ ነኝ እና ለኔ ዝማሬ ማለት እግዚአብሔር የሰጠኝ ቋንቋ ነው። ከሱ ጋር ኮሚኒኬት የማደርግበት፣ አንዳንድ ጊዜ የማለቅስበት፣ አንዳንድ ጊዜ ደስታዬን የምገልጽበት፣ ፍላጎቴን የማቀርብበት መንገድ ነው እና ከእግዚአብሔር ጋር ኮሚኒኬት የማደርግበት መንገድ ነው ለኔ። እግዚአብሔር መስጠት አላቆም። ዝማሬ በዚህ ዘመን መቀበል አቅቶናል ወይስ ደግሞ እግዚአብሔር መስጠት አቁሟል የሚለውን ጥያቄ ለመመለስ እንደው በእርግጠኝነት መናገር እንደ እግዚአብሔርም ቃል ለመናገር ያህል እግዚአብሔር መስጠት አላቆመም። ግን እኛ ዘማሪዎች መቀበል አቅቶናል የሚል ሊያቅተን እንደሚችል እሱን መናገር ነው የሚሻለው። ምክንያቱም እግዚአብሔር ሁሌም ይሰጣል። እግዚአብሔር መስጠት ደግሞ ይፈልጋል። መልካምነቱን ሼር ማድረግ የሚፈልግ አባት ነው ያለን እና ሁሌም በዘመናት ሁሉ ራሱን ያለ ምስክርነት መተው የማይፈልግ እግዚአብሔር ሁሌም መስጠት ይፈልጋል። እንደው የእግዚአብሔር ልዩ ባህሪ ምንድን ነው? የሚናገርለትን ይፈልጋል፣ የሚያስተምርለትን ሰው ይፈልጋል። እሱ የሰጠውን ነገር መልሶ የሚሰጥን ሰው ይፈልጋል። ቅድም ይሄንን ፕሮግራም ከመጀመራችን በፊት አንስቼው ነበር። ለአብርሃም ሚስጥር የማይሰውርበት ትልቁ ምክንያት ምንድን ነው? የእግዚአብሔር
የተቀበለውን ነገር ያስተምራል፣ የሰማውን ነገር በታማኝነት ይሰጣል። ስለዚህ እግዚአብሔር ያለማቋረጥ ይሰጠው ነበር። ለአብርሃም ያለማቋረጥ ሰጥቶ አብርሃምን የእምነት አባት ያደረገ አምላክ ብዙ ብንሆንም ዛሬ እኛ ዘማሪዎችን እየሰጠ የራሱን ታላቅነት ሊገልጥ ይፈልጋል እና የደበዘዘ ነገር ካለ የኛ የመቀበል አቅም መውረድ ነው ብዬ ነው የማስበው እንጂ እግዚአብሔር መስጠት አላቆመም እና ይሄንን ነው ማለት የምችለው። አዎ ይሄ ትልቅ ጥያቄ ነው። ምክንያቱም እግዚአብሔር ሐሳቡን ሲገልጥልን የሚፈልገውን ነገር ለሰው ልጆች ለኛም ለራሳችንም አልፎ ደግሞ ለሌሎችም እንድናካፍል የሱን እውነት ሲገልጥልን ሐሳብ ብቻ አይደለም የሚናገረው፣ አደራረጉን ሁሉ ነው የሚናገረው። ለዚህ ምሳሌ የሚሆነን ዘጸአት 19 ላይ ሄደን በሲና ተራራ ለሙሴ የተለያዩ ነገሮችን ይናገር ነበር። ሕግ ከመስጠቱ በፊት እግዚአብሔር ካህናቶቹ ምን መሆን እንዳለባቸው፣ ሕዝቡ ምን መሆን እንዳለበት፣ እሱ ምን መሆን እንዳለበት፣ መች ምን እንደሚያደርጉ ሁሉ አደራረጉን ሁሉ ነው የሚናገረው። ይህን የነገረው በእርግጥ ለሙሴ ነው። ሙሴ ነው ለሕዝቡ የሚናገረው። እግዚአብሔር ሲጠራን አቅርቦ እንደነዚህ አይነት ነገሮችን ሁሉ ይነግረናል። ምናልባት እግዚአብሔር እንዴት ይናገረናል የሚለውን ነገር በተለያየ መልኩ እግዚአብሔር ያስተምረናል። ስለዚህ አደራረጉንም ሁሉ እንዴት እንደሚዘመር ሁሉ ከእግዚአብሔር ነው መቀበል ያለብን እና እግዚአብሔር የምናዳምጥ ከሆነ እግዚአብሔርን በደንብ የምንሰማው ከሆነ እንዴት አድርገን ማገልገል እንዳለብን ሁሉ እሱ ጋር ነው ያለው። ምናልባት እግዚአብሔርን እያየን የማናገለግል ከሆነ ሚስ ልናደርገው እንችላለን እና ይህንን ነገር ነው እንዴት መሆን እንዳለበት እግዚአብሔር ጋር አለ እና በየዘመኑ እያስተማረን ከዕለት ዕለት አገልግሎታችን ለሱ ክብር እንደሚሆን መስዋዕታችንን ራሱ አደራረጉ እንዴት እንደሆነ ሁሉ እያሳየን ነው የሚመጣው እና እንዲህ ሊሆን ይችላል። ይህን ስል ግን አንዳንድ ጊዜ አገልጋዮች ሆነን እግዚአብሔር ምን እንደሚፈልግ ግራ ሊገባን ይችላል። ልጅነት ሊሆን ይችላል። በልጅነት ልናበላሽ እንችላለን። በልጅነት መባል የሌለበትን ነገር ልናደርግ እንችላለን። በቅንነት ከሰማነው ግን እግዚአብሔር መልእክቱን ብቻ ሳይሆን መልእክቱን እንዴት እንደምናቀርብ ራሱ እሱ ጋር አለ። ከሌሎች እንደውም መበደር የሚያስፈልግ አይመስለኝም። አንዳንድ ጊዜ አንዳንድ ሁኔታዎችን ስንመለከት ሰዎች ከሰዎች የተቀበሉት እንደሆነ የሚያሳውቅ አይነት አቀራረብ እንመለከታለን። ለምሳሌ አንዳንድ ጊዜ ሰዎች ለምን እንዳደረጉ ሳናቅ የምናደርጋቸው ነገሮች ሊኖሩ ይችላሉ። ግን ከዛ ይልቅ በእውነት በእግዚአብሔር ፊት ብንሆን በቅንነት እግዚአብሔርን በማክበር እግዚአብሔርን ለመስማት ባለ ፍላጎት በእግዚአብሔር ፊት ስንቀርብ የአገልግሎታችንን አደራረግ ሁሉ በደንብ ይነግረናል ብዬ አስባለሁ። በሞኝነትም የምናደርገው ነገር አይደለም። የእግዚአብሔር ነገር በእግዚአብሔር ቃል እውቀት የምናደርገው ነው። አንዳንድ ጊዜ እኔ ምናልባት ለትምህርት ሊሆን ይችላል፣ በዝማሬ ባይሆንም ልክ ቤተክርስቲያን የሙሉ ወንጌል ቤተክርስቲያን ተዘግታ ስትከፈት ብዙ ምዕመናን ነበርና የአዲስ አበባ ሙሉ ወንጌል አገልጋዮች ዲያቆናት መባ ሲሰበስቡ ተቸገሩ። ምክንያቱም ሁሉም ሌባውም የሆነ ነገር ይዞ ይመጣና ገንዘብ ይዞ ይሄዳል። ስለዚህ ቤተክርስቲያን ተቸግራ አገልጋይ ዲያቆን የሚል ታፔላ ለዲያቆናት ሰጥታ ነበር። ይህንን ያደረገችበት የራሷ ችግር ስለነበራት ነው። ግን 2 እና 3 ቤተክርስቲያን ምዕመናን ባሉበት ሁሉ ዲያቆን የሚል ነገር ከአዲስ አበባ ሙሉ ወንጌል ኮረጀው ብዙ ቦታዎች ሲያደርጉ እንመለከታለን። ማን እንደሆኑ ዲያቆን እንደሆኑ ይታወቃሉ። ይሄ ትንሽ ነገር ነው፣ ምንም አይደለም፣ ጉዳት የሚያመጣ ነገር አይደለም። ግን ሰዎች አንዳንድ ጊዜ እነዛ ሰዎች ለምን እንዳደረጉ ሳያውቁ ትርጉሙ ለምን ያንን ሁኔታ ያንን አይነት አገልግሎት በዛ አይነት ሁኔታ እንደሚያገለግሉ ሳያውቁ ቶሎ ኮርጀው ያንን ነገር የሚያስተላልፉበት አይነት አጋጣሚ ሊኖር ይችላል። ስለዚህ ትውልዱ መልእክት የሰጠን የሚያነቃቃን አምላክ የራሱ አደራረግ እንዳለው በማወቅ ዩኒክ በሆነ መልኩ
እንድናገለግል እግዚአብሔር እንደሚረዳን ማወቅ አለበትና ይሄንን ነው መናገር የምፈልገው ስለ አደራረግ። አዎ እንግዲህ ይሄ ምንድነው ጩኸት አንድ የሚገለጥበት እንትን ነው። በእርግጥ መጽሐፍ ቅዱስ ውስጥ ያለውን ሐሳብ ብንነጋገር ጥሩ ነው። አንዳንድ ጊዜ ሰዎች ስንናገር የራሳችንን ሐሳብ የምንናገር ከመሰላቸው እኔም የራሴ ሐሳብ አለኝ፣ አንተ ዝም ማለት ትወዳለህ፣ እኔ ደግሞ መጮህ እወዳለሁ፣ የፍላጎታችን አይነት ሐሳብ እንዳይመስላቸው ወደ መጽሐፍ ቅዱስ መሄድ ጥሩ ነው ብዬ አስባለሁ። በእርግጥ ነው መጽሐፍ ቅዱስ ውስጥ በጩኸት የተዘመረበት ሁኔታ አለ። ቅድም የጠቀስኩት የዘጸአት 19ን ሄደን በምንመለከትበት ጊዜ የመለከት ጩኸት ነበር። እኔ እንጃ እሱን የመለከት ጩኸት ማን ነው የጮኸው? ዝማሬው ማን ነበር? ማን ነው ያስተጋባው? ብለን ብንል መጽሐፉን ማጥናት ይጠይቃልና ግን በዛ ሁኔታ ውስጥ ምን ነበር? በጣም የሚገርም የእግዚአብሔር ክብር ነበር። የእግዚአብሔር ክብር የሚያስጮኸው ሰው አለ፣ ልጩህ ብሎ ደግሞ የሚጮህ ሰው አለ። እና አንድ ሰው ዝምም ሲል ሲጮህም ምንድነው እንደዚህ ያደረገኝ የሚለውን ነገር ማየቱ በጣም ወሳኝ ነው ብዬ ነው ማስበው። አንዳንድ ጊዜ ሰዎች በእግዚአብሔር መንፈስ ተሞልተው የሚጮሁት ጩኸት፣ የሚናገሩት ንግግር አድማጩን ሁሉ ወደ እግዚአብሔር ሐሳብ የሚያመጣ ነው። ምክንያቱም እግዚአብሔር የሚወደው ሁኔታ ነው ማለት ነው። ቅድም እንዳልኩት እግዚአብሔር መልእክቱን ብቻ አይደለም የሚሰጠን፣ ቦታውን፣ ሁኔታውን፣ አደራረጋችንን ሁሉ ነው የሚሰጠን እና ለእግዚአብሔር መንፈስ የምንገዛ ከሆነ እንዴት ሆነን እንደምናሳልፍ እንትን ይላል። ስለዚህ ሰው በጣም መጠየቅ ያለበት እግዚአብሔርን ስለምናገለግል ሪሊ የእግዚአብሔር እውነት ነው ወይ እየገፋኝ የሚጮኸው ወይ ዝም የምለው የሚለውን ነገር ራሱን መጠየቅ አለበት። ትዝ ይለኛል በ1982 ዓመተ ምህረት ሆሳና አካባቢ ነበርኩና ጉባኤ መካከል እልልታው ደስ የሚለን ሰው አለ እና በጣም መዝሙር ሲዘመር እልል ብሎ እልል ይላል እና አንድ ቀን የመሰከረው ምስክርነት ትዝ ይለኛል። አንድ ቀን እልልታ ከጀመረ በኋላ ምን ይለዋል ውስጡ፣ ምናልባትም የእግዚአብሔር መንፈስ ለምንድን ነው አሁን እልል የምትለው? ስለለመድክ ነው ብሎ ሲለው፣ እውነት ለምንድን ነው ይህንን ማደርገው ብሎ እልልታውን መሃል ላይ ያቆመበት ጊዜ አለ። አንድ ቀን ስለተደረገ ሌላ ቀን አይደገምም። እግዚአብሔር የሚለንን ነገር የምናደርግ ከሆነ ጉባኤውን በሙሉ ያንጻል። ካልሆነ ግን ምን አይነት ነገር ይሆናል መሰላችሁ? በውጤቱ ራሱ ማወቅ እንችላለን። አንዳንድ ጊዜ ጉባኤውን የሚያደናግጥ ሰዎችን ያልሆነ ነገር እንዲያስቡ የሚያደርጋቸው ሰዎችን ወደ እግዚአብሔርን መልእክት መስማት ሳይሆን እኛን እንዲመለከቱ የእኛን አክሽን የተለያየ ነገር እንዲመለከቱ ከዛ በላይ መልእክት የሌለው ይሆናል። አንዳንድ ጊዜ ደግሞ የሚያስፈራራቸውም ሊሆን ይችላል። እኔ ትዝ ይለኛል አንድ ጊዜ ሌላ ጉባኤ ተጠርተን በፉጨት ነበር ጉባኤው የተደበላለቀው። በእርግጥ ቅድም እንዳልኩኝ እኔ የሰውን ሐሳብ አከብራለሁ። ከሰይጣን እንደሆነ ካላወቅኩ በግልጥ ለመናገር ትንሽ መድፈር እፈራለሁ እና ትንሽ ራሴን የኔ ልምምድ ሊሆን ይችላል ብዬ ራሴን ወደኋላ አድርጌ ጥግ ቆሜያለሁ እና በኋላ ግን ጉባኤው ስላልተበተነ መውጣት አልቻልኩምና እዛው እያየው ሳለ አንድ ትልቅ ሰው ከፊት ለፊታችን ቆሟል። የሆነ ወጣት ነው። በፉጨት ጆሮአቸው ላይ ፉጨት እንትን ሲል አየውኝ እና የዛ ጊዜ በጣም ነበር የተፈተንኩትና እኛ አባት ይለምኑት ነበር፣ እባክህ ልጄ እያሉ ይለምኑት ነበር እና ሃሌሉያ ብሎ በሁለት ጣቱን ነው እንትን ውስጥ አስገብቶ ይሄ ሩቅ ያለ ሰው በሚጠራ አይነት ጩኸት ጆሮአቸው ላይ ሲል፣ እውነቴን ነው የምላችሁ እኔ ያን ያህል እንደዚህ አይነት ባህሪ ያለኝ ሰው አይደለሁም። እንደምንም እዛው አጠገቡ ሄድኩና ካሁን በኋላ ይሄንን ጩኸት በእኛ አባት ላይ ደግመ የምታደርግ ከሆነ ምን እንደማረግህ አላቅም አልኩት። እውነት ምን እንደማረገው አላቅም እና ልጁም በቃ ከኔ ባሰ ስጋዊ መጣ ብሎ ነው መሰለኝ እልፍ ብሎ እንዲህ ሰውየውን ያስጣልኩበት ሁኔታ አለ። አንዳንድ ጊዜ
ምንድነው የምናደርገው? አንዳንድ ጊዜ ሞቅታችንን የተለያየ ነገር ሊሆን ይችላል እንትን የምንለው እና ያ ጉባኤ እግዚአብሔር ጉባኤ ነው። ቅድም እንዳልኩት በእግዚአብሔር ጉባኤ መካከል የሚያስፈራ መልእክት እንኳን ካለ የሚያስጮህ ነገር እንኳን ካለ የእግዚአብሔር መንፈስ አነሳሽነት ነው ጉባኤውን ወደዛ መምራት ያለበት። ስለዚህ አንዳንድ ጊዜ የምናደርጋቸውን ነገሮች ህሊና አለን፣ እግዚአብሔር መንፈሱን ሰጥቶናል። ለምንድን ነው ማረገው? ለምንድን ነው? ምን እየፈጠርኩ ነው? ነፍሴስ ላይ ምን እያደረግኩ ነው? ሌሎች ሰዎችስ ህይወት ላይ ምን እያደረግኩ ነው? መንፈስ ቅዱስ የቱ ጋ ነው ያለው የሚለውን ነገር መመርመር በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ጩኸት እንዲህ ነው እንደዚህ ነው ብል ያንተ ሐሳብ ነው ልትሉኝ ትችላላችሁ። ግን ከእግዚአብሔር መንፈስ በውስጣችን ካለው ከእግዚአብሔር መንፈስ ጋር ስለመዋሃድ ስነግራችሁ ግን እያንዳንዱ ሰው ራሱን መፈተሽ ይችላል። ቅድም እንዳልኩት ጓደኛዬ ለምንድን ነው ልንምለው? እልልታ ጥሩ ነው፣ ግን እግዚአብሔር ከሌለበት ለምን አላቆም ወደሚል አስተሳሰብ እንድንመጣ ግን በዚህ አይነት አቀራረብ ብቀርብ ጥሩ ነው ብዬ አስባለሁ። ራሴ ነው የምጽፈው፣ የራሴን ዝማሬ ነው የምዘምረው እና ከሰው አይደለም። ብዙ ሰዎች ሊረዱ ይሞክረዋል። በእርግጥ ከሰው እየተቀበሉ ድሮም የሚዘምሩ ሰዎች እንዳሉ ጠቅሰውልኝ ዝማሬ ግጥም ሊሰጡኝ የሞከሩ ሰዎች አሉ። ግን እኔ በቅንነት የሰጡኝ ሰዎች አሉ። እነሱ ላይ መሄድ አልቻልኩም። እኔ የራሴን ዝማሬ ነው የምዘምረው፣ እግዚአብሔር የሰጠኝን ነው። አንዳንድ ጊዜ አንድ ካለመጠራት ሊሆን ይችላል፣ ብዙ ምክንያቶች ስላሉ ናቸው። ሌላው ደግሞ ድፍረት ከማጣትም የተነሳ ሊሆን ይችላል እና በእርግጥ የራሴን የዝማሬ ህይወት መጀመሪያ ላይ ስመለከት ዝማሬ የጀመርኩት ስጀምር አካባቢ በታደሰ እሸቴ ዝማሬ ነው። ጉባኤ ውስጥ የነበሩ ሰዎች በጸሎት ጊዜ ስንዘምር እኔ ጸሎት ሲጸለይ አብዝቼ ዘምር ስለነበር ለካስ ከጎኔ ቁጭ ብለው ያዳምጡ ነበር እና እግዚአብሔር ጸጋ እንደሰጠኝ ይነግሩኝ ነበርና እኔ ግን እንደውም አንዲት እህት ነች መሰለኝ ትባላለች እዛ ሆሳና እያለን እና እግዚአብሔር መዝሙር ሰጥቶ ከሆነ ዘምር ትለኝ ነበርና የዛ ጊዜ ምን ነበር ምላት ይከብደኝ ነበር እሷ። ምክንያቱም እኔ ማቹርድ ሆንኩ በዛ ጊዜ ገና አዲስ ክርስቲያን ስለነበርኩኝ እንዴት ነው እግዚአብሔር የሚሰጠው ማለት እግዚአብሔር መቀበል የሚባለው ነገር እኔ ከሰው ተቀብዬ አውቃለሁ፣ ሰው ተናግሮኝ ያውቃል። ግን እግዚአብሔር ይናገራል የሚባለው ነገር ግራ ነበር የሚገባኝና የተሰጡኝ መዝሙሮች እንኳን ቢኖሩ የዛ ጊዜ እንደ ቀልድ ነበር የምተዋቸው። በኋላ ግን ያቺ እህት ምን አለችኝ? ግድ የለህም የሰው ዝማሬም ቢሆን እንደ ኳየር ዘምርና እግዚአብሔር ይጠቀምብሃል አለችኝ። እና የሰው ዝማሬ ቅድም ጋር ይህንን እዚሁ መድረክ ላይ እንትን ስል መሰማቱ ጥሩ ነውና የሰው ዝማሬ ስዘምር አንድ ነገር ነው የጠየቅኩኝ። እግዚአብሔር ሆይ አንተ ሳጠራኝ፣ አንተ ዘማሪ ሳታደርገኝ በህዝብ ፊት መቆም አልፈልግም ነው ያልኩት። ምክንያቱም ገና አዲስ ክርስቲያን ነኝ። ግን አንድ ጥያቄ ጠየቅኩት። እኔ ስዘምር በህዝቡ ላይ የመንፈስ ቅዱስ ሙላት ከወረደ በእርግጥ አንተ ዘማሪ አድርገኸኛል። ከዚህም በኋላ ለዝማሬ አገልግሎት ራሴን አዘጋጃለሁ። የቤተ ክርስቲያን መሪ ስለሆነች ያለችኝ ሰው ብቻ ሳትሆን አንተም ነህ በዚህ አይነት ሁኔታ ውስጥ እንድገባ የፈለግከው። ካልሆነ ግን ከዛሬ ጀምሮ ለዝማሬ አልቆምም። ድምፄ ስላማረ ስዘምር ደስ ስላላቸው መቆም የለብኝም የሚል ጥያቄ ጠየቅኩኝ። የሚገርም ነገር ነው። የቆምኩኝ ቀን የታደሰ እሸቴን መዝሙር ነው የዘመርኩትና ጉባኤው በመንፈስ ቅዱስ ሙላት ተሞላ። አጋንንት የያዛቸው የታሰሩ ሰዎች ሲፈቱ አየሁ። ከዛ በኋላ ነው የሚቀጥለውን ጥያቄ መጠየቅ የጀመርኩትና የራሴን ዝማሬ እኔው ባለሁበት ቦታ ላይ እግዚአብሔር ሰጠኝ እና ከዛ በኋላ በራሴ ዝማሬ ማገልገል ጀመርኩ ማለት ነው። ምን ለማለት ነው? ሁለቱን ነገር ለማሳየት ነው። አንዳንድ ሰዎች
አቅማችን ስላልደረሰ ስላላወቅን ወይ ደግሞ ስላላደግን ፈርተን በተለያየ ምክንያት የተለያየ ዝማሬ ይዘን ልንቀርብ እንችላለን። እንደዚህም አይነት ሰዎች ስላሉ በአንድ ላይ ስላልተጠሩ ነው ብዬ ብል እንደኔ አይነት ደካማ የሆኑ ሰዎች በዚህ አጋጣሚ ሉዝ እንዳናደርግ ብዬ ስለማስብ ነው። እግዚአብሔር ለዚህ ይሆናል ያንን ጊዜ ያሳለፈኝና ዛሬ እንድናገር ያደረገኝ። ስለዚህ ሰዎች ታደሰ በገጠር እስኪሉኝ ድረስ እሱ ከተማ መጥቶ የዘመረው ገጠር እየዘመርኩኝ አጋንንት ይወጣ ነበር። ከዛ በኋላ ግን የራሴን እናፍቅ ነበር። ኢቭን ድምፃችን ራሱ አንድ አይደለም። እኔ ከዛሬ ስንት ዓመት የዛ አካባቢ መጥቼ የራሴን መዝሙር እንኳን ስዘምር ብትሰሙኝ ልክ የታደሰን ቅላጼ ነበር ማውጣው። ቀስ እያለ ታደሰ እየለቀቀኝ ራሴ ወንድማየሁ የሆንኩኝ እግዚአብሔር እውነትን እያለማመደኝ በራሴው ሁኔታ በራሴው ማንነት ሊገለገል ፈልጎ ራሴኑ ራሱ አገልጋይ የማድረግ ልምምድ ውስጥ እንዳመጣኝ አይቻለሁ። ስለዚህ አንደኛው የራሳቸውን መዝሙር ይዘው ማይመጡበት ምክንያት ከድካም ሊሆን ይችላል። እናንተ የደከማችሁ ገና ፍርሃት ያለባችሁ የተለያዩ ሰዎች ብትኖሩ እኔ ምሳሌ ነኝ። እግዚአብሔር የራሳችሁን መዝሙር ይሰጣችኋል። የእግዚአብሔርን የሰጣችሁን መዝሙር ይዛችሁ እንድትወጡ ጸሎቴ ነው። ቅርብ ጊዜ አንድ ኳየር አሰለጥን ነበርና እባክህ አገልግለን ብለው አሉ። በኋላ ሁለተኛ የጠየቁኝ ጥያቄ ምናልባት እነሱም ሊያዳምጡ ይችላሉ፣ ምስክሮች ናቸው። ያንተ መዝሙር ይዘን መዘመር እንፈልጋለን ነው ያሉት። እና እንግዲህ የኔን መዝሙር በየመድረኩ ሌሎችን የሚያውቋቸውን ሰዎች መዝሙር ይዘው ለመውጣት ነበር የፈለጉትና ምን አልኳቸው? በዚህ ዘመን በዚህ አይነት ሁኔታ የሰው መዝሙር ይዛችሁ የምትወጡ ከሆነ እገሌን አውቀዋለሁ፣ ኢየሱስንም አውቀዋለሁ፣ እናንተ ከወዴት ናችሁ ብሎ አጋንንት እናንተ ላይ ነው የሚዘልባችሁ ብዬ ነገርኳቸው። የሚገርመው ቅን ሰዎች ናቸው፣ ትልልቅ ሰዎች ናቸው። እንደ ሕፃን ልጅ ያዳመጡኝና እኔ ይመስለኛል ቅዳሜ አካባቢ ልንገራቸው፣ ሳምንት አልሞላውም ምንም መዝሙር አይገባቸውም የሚባሉ ሰዎች ከ8 በላይ መዝሙር እግዚአብሔር ሰጥቷቸው ወደ መድረክ የመጡና አሁን በተለያየ መድረክ የሚያገለግሉ የማያሳፍሩኝ አባቶቼ በስጋ ግን በዚህ አይነት ምክር ያገለገልኳቸው ሰዎች አሉና ምናልባት ድፍረቱን ያጣችሁ ሰዎች ብትኖሩ እግዚአብሔር የራስ መዝሙር ይሰጣል። ከዛ ውጪ ያለ ቦታችንም ሆነን እግዚአብሔር የምንደክም ሰዎች ልንኖር እንችላለን እና እግዚአብሔር ይርዳን። አንዳንድ ጊዜ እንዲህ አይነቱን ነገር መለየት በጣም ከባድ ነው። ትዝ ይለኛል የሃኳየር ዘማሪ ይሁኑ በጣም የታወቁ ሰው ለረጅም ጊዜ ካገለገሉ በኋላ የገባቸው ምንድን ነው ያንን ዓመት ያገለገሉት ኳየሩን ዕቃ በመሸከም ነው እንጂ ዘማሪ ስላልሆንኩ ነው ብለው ዝማሬውን የተዉበት ሁኔታ አለ። ምክንያቱም ሞቅ ብሏቸው ነው የገቡት። ግን ጸጋው እንደሌላቸው ሲገባቸው ትልቅ ሰው ስለሆኑ የለኝም ብሎ ማለት አልችልም ብሎ ማለት እግዚአብሔር እዚህ ጋር አልጠራኝም ብሎ ማለት የሚያሳፍር ነገር አይደለም። ሁላችንም እየተማርን ነው የምንመጣውና አንዳንድ ጊዜ ያለ ቦታችን ሊሆን ይችላልና እንደ እግዚአብሔር ሰው የምመክረው እንዲህ አይነት ነገር ነው አንደኛው ምክንያትና የራሳችንን ቦታ ብንፈልግ እግዚአብሔር የሚያምርብንን እውነትን የሚያለማምደን ስተንም ከሆነ የሚያስተካክለን ማናቅም ከሆነ ወደ እውቀት የሚያመጣን ያንን ቦታ ይዘን ብናገለግል መልካም ነው። እነዚህ ሁለት ነገሮች ካለማወቅ ካለማደግ የተነሳ ሁለተኛ ደግሞ ቦታችን ካልሆነ ይሄን ደግሞ ሰይጣን ይፈልገዋል። ያለ ቦታችን የምንሆንበትን ነገር ሰይጣን ይፈልገዋልና የሰይጣን መጠቀሚያ ከመሆን ቶሎ ወደ እግዚአብሔር ወደሚፈልገን ቦታ እንድንሄድ እመክራለሁ። አሁን እንግዲህ ከጥያቄዎች ሁሉ ከባዱ ጥያቄ ይሄ ነው። ከመዝሙሮች አንድ በህይወቴ ነካ ሲባል መዝሙሮች የራሱ የሚያዝኑብኝ ነው የሚመስለኝ። አንደኛውን ስመርጥ እኔስ የሚሉኝ ነው የሚመስለኝና ኦልሞስት እያንዳንዱ ዝማሬዎች ለምን ዘመርክ ከተባልኩ የምናገራቸው ነገሮች አሉ። ግን እንደው አሁን አንዱን ልምረጥ እና ይሻማሉ መዝሙሮቼ ከሁለት አንዱ። ኦኬ
አንድ በተለይ የሕግ መምህር የሚለው ዝማሬ በጣም አሁን መናገር እፈልጋለሁ። ሁሉንም አረሳቸውም። መናገር የምችለው አንድ ስለሆነ እሱን ባነሳ ጥሩ ነው። ሁሌ እግዚአብሔር የሚገናኘን ነገር ድንቅ ስለሆነ ይሄኛው ሁለተኛ ሶስተኛ ማለት በጣም ይከብዳል። ትንሹም ነገር በጣም ትልቅ ነገር ነው። የሕግ መምህር የሚለው መዝሙር የዘመርኩበትን ጊዜ አስታውሳለሁ። ያው ሰው ሁሉ በህይወቱ የሚፈልገው ነገር አለ። እኔ አንድ ጉዳይ ከዚህ በኋላ የኔን ማንነት የሚቀርጽ ከዚህ በኋላ ወንድማየው ተብሎ ከሚባለው ስም ተደርቦ ስሜ እንኳን ሊሆን የሚችል ታሪክ ላገኝ የሚችልበት ወሳኝ ቀጠሮ ነበር የሄድኩትና በቃ እርግጠኛ ነበር ከዛ በኋላ ያንን ማንነት ይዤ እንደምሄድ ያ ቀጠሮ የሚሰጠኝን እድል ይዤ ህይወቴን እንደምቀጥል አስብ ነበርና ቀጠሮ ጋር ሄድኩኝ። ከቀጠሮ በኋላ ግን የሆነው ነገር ምንድነው? ያንተ አይደለም፣ ቀኝ ኋላ ዞረ፣ ሂድ አይነት ነገር ነው እና ኦልሞስት ህልሜ ሆኖ ብዙ የራሴ ያደርገዋለሁ እና መመለስ በጣም ከባድ ነው። በጣም ከባድ ነበር እና ትዝ ይለኛል ፒያሳ ነው 3 ቁጥር ፒያሳ ጊዮርጊስ አካባቢ ነው የምኖረው። ወደ 3 ቁጥር ማዞሪያ ነው። ያንን እውነት ባወቅኩ ቁጥር ልክ እግዚአብሔር ያለኝ ቀኝ ኋላ ዞረ ሂድ ነው። እናት ልጇን ጡት የምታስጥልበት ነገር በጣም አደገኛ ነው እና ልጅ እምቢ ሲል መራራ ነገር አድርጋ ነው የምታስጥለው። እግዚአብሔር ያኔ ሲነግረኝ ልክ እንደዛ እንዳስጣለኝ ነው ማስበውና በኋላ ወደ ቤቴ ስመለስ ትልቅ ነገር ነው የተውኩት፣ ግን ውስጤ በደስታ ተሞልቷል። ትቼዋለሁ፣ ግን ስቲል የእግዚአብሔር ህልውና የእግዚአብሔር ደስታ ውስጤን ሞልቶታል። የሚመስለው እግዚአብሔር የተመኘሁትን ነገር የሰጠኝ እንጂ ያስተወኝ በማይመስል ደስታ ውስጤ ተሞልቶ ነበር። ስለዚህ የሰው መንገድ ከራሱ አይደለም፣ አካሄዱን በምኞቱ አይቀናም። ሁሉን አንተ ታዘጋጃለህ፣ ለድሃውን በቅን ትፈርዳለህ። በመረጥከው መንገድ አስተምረህ በመልካም ታሳድገዋል። ዘሩም ደግሞ ምድርን ይወርሳል፣ እግሩም ከወጥመድ ሁሉ ያመልጣል የሚል ቃል ነው የመጣልኝ እና ይህንን በቃ በዚህ ደስታ እየተፍለቀለቅኩ ሄድኩኝ። በኋላ ማድረው አንድ ዛሬ ፓስተር ነው፣ ፓስተር መንግስቱ ግዛው ቤት ነበረ። ሲሄድ ቤቱ ባዶ ነው። እነሱ አንድ አዲስ ጊታር ተሰጥቷቸው ተቀምጧል። ያ ቤት እኔን ያገለገለኝ ቤት ነው። ጊታሩን ያስኩኝ። ለምን አረካ አይሉኝም። የፈለግኩትን ነገር ሳደርግ ነፃነት አለኝ እና ያቺን ጊታር እነሱ በሌሉበት ቃኘሁና መዘመር ጀመርኩ። ከቁጥር 1 እስከ 5 ቁጥር ነው። እነሱን ቁጥሮች ሁሉ መዘመር ጀመርኩና አዝማቹ ምንድነው የሚለው? የሕግ መምህር በወሰንከው ስፍራ በምድረ በዳ ሸለቆ ተራራ ለበረከት ወደኸኝ ስጠራኝ አገኘሁኝ መንገድ ለሕይወቴ ለጥቅሜ ነው ለደህንነቴ ደስ አለኝ ባንተ መጠራቴ። እንግዲህ ያገኘሁት ነገር የለም፣ ግን ከሆነ ወጥመድ ያስጣለኝ አምላክ እንዳላዝን ብቻዬን እንዳልቆዝም በኃይለኛ ደስታ ሞልቶ በዝማሬ እያፍለቀለቀ ያንን መዝሙር 5 ቁጥር ነው ዘመርኩኝ። ያኔ በማግስቱ ቅዳሜ ዕለት ወርልድ ቪዥኖች ጠሩኝ። እዚህ 22 አካባቢ ነበር ያኔ የወርልድ ቪዥን ቢሮ ትልቅ መንፈሳዊ ፕሮግራም አለ። ዝማሬ ወዲያው ዘምሬ አላውቅም እና ያንን መዝሙር መዘመር ስጀምር ጉባኤው በሙሉ ልክ የራሱ ነው የሚመስለው። እያለቀሰ በእንባ ይዘምራል እና አሁንም ድረስ እግዚአብሔር ይመስገን ያንን መዝሙር አንዳንድ ወንድሞችን እና እህቶች የኔ ነው የሚሉኛል። በቃ እግዚአብሔር ለኔ የሰጠኝ መዝሙር ነው ብለው የሚሉኛል። ከኔም አልፎ የሌሎች ዝማሬ እስኪሆን ድረስ እንግዲህ እግዚአብሔር እንደዚህ ያለ ነገር ሰጥቶኛል። እግዚአብሔር ይመስገን። ያው እኛ እያየን ነው የምንዘምረው። መዝሙሩ ቁጥር 1 ላይ ነው የምታገኙት። ታሪኬን የለዋወጥከው በሚል ርዕስ ያኔ
በሲዲ እና በካሴት ያቺ ካሴት ነበረች፣ እሷ ነው ያለችው። አሁን ደግሞ እግዚአብሔር ይመስገን በዩቲዩብ ተሰርቷል። ከእቴ ጋር አንድ ላይ የዘመርነው አለ፣ ከየልቤ ጋር አይደለም። በዩቲዩብ ውስጥ ብትገቡ ታሪኬን የለዋወጥከው ከሚለው መዝሙር ጋር አንድ ላይ ዘምረናል። በነገራችን ላይ ታሪኬን የለዋወጥከው የሚለውን የሕግ መምህር የሚለውን ይህን መዝሙር የዘመርነው ከእህታችን የልቤ ደሳለኝ ጋር ነው። ከእሷ ጋር ነበር የምናገለግለው እና ያንን በዛ ታገኛላችሁ። መዝሙሩ የሕግ መምህር በወሰንከው ስፍራ በምድረ በዳ ሸለቆ ተራራ ለበረከት ወደኸኝ ስጠራኝ አገኘሁኝ መንገድ ለሕይወቴ ለጥቅሜ ነው ለደህንነቴ ደስ አለኝ ባንተ መጠራቴ ደስ አለኝ ባንተ መጠራቴ በዙፋን ላይ ነህ አንተ በዙፋን ላይ ነህ ጌታ ልገዛልህ ልዑል ልስገድልህ ጌታ ልገዛልህ ልዑል ልስገድልህ አንተ በዙፋን ላይ ነህ አንተ በዙፋን ላይ ነህ ጌታ ልገዛልህ ልዑል ልስገድልህ ጌታ ልገዛልህ ልዑል ልስገድልህ ባይገባኝ እንኳን እንደ ሕጉ እኔ ግን እገባለሁኝ በፊቱ ንጉሥ ይረዳል ጥያቄን ይመልስልኛል የመሻቴን ይመልስልኛል የመሻቴን ይመልስልኛል የመሻቴን ብዬ በእምነት እኔ ባደረግኩት ጠራኸኝ ፍቅርህን እጅግ ወደድኩት ጠራኸኝ ፍቅርህን እጅግ ወደድኩት ጠራኸኝ ፍቅርህን እጅግ ወደድኩት የወርቅ በትር ተዘርግቶ አስገባኝ ወደፊት ጎትቶ ምን ትፈልጋለህ ተባለልኝ እኔም እንደ ሰዎች ወግ ደረሰኝ እንደ ሰዎች ወግ ደረሰኝ እንደ ሰዎች ወግ ደረሰኝ ገባሁኝ የልቤን አጫወትኩት ወደድኩኝ ወደድኩት ተጠጋሁ ወደድኩኝ ወደድኩት ተጠጋሁ ወደድኩኝ ወደድኩት ተጠጋሁ ዛሬም በዙፋን ላይ ነህ ዛሬም በዙፋን ላይ ነህ ጌታ ልገዛልህ ልዑል ልስገድልህ ጌታ ልገዛልህ ልዑል ልስገድልህ ታሪኬ የለዋወጥከው ኑሮዬን እንዲህ ያስዋብከው ኤልሻዳይ ለዘላለም ነህና ይብዛልህ አሁንም ምስጋና 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 ታሪኬ የለዋወጥከው ኑሮዬን እንዲህ ያስዋብከው ኤልሻዳይ ለዘላለም ነህና ይብዛልህ አሁንም ምስጋና ይብዛልህ አሁንም ምስጋና ይብዛልህ
አሁንም ምስጋና ይብዛልህ አሁንም ምስጋና ይብዛልህ አሁንም ምስጋና ያልተገባኝ ሆኜ ሳለሁኝ በአንተ ሞገስ አገኘሁኝ ከፊትህ አልጣልከኝምና ምሕረትህ በእኔ ላይ ጸና ከፊትህ አልጣልከኝምና ምሕረትህ በእኔ ላይ ጸና ታሪኬ የለዋወጥከው ኑሮዬን እንዲህ ያስዋብከው ኤልሻዳይ ለዘላለም ልነግርና ይብዛልህ አሁንም ምስጋና 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 የሕግ መምህር በወሰንከው ስፍራ በምድረ በዳ ሸለቆ ተራራ ለበረከት ወደኸኝ ስትራይ አገኘሁኝ መንገድ ልወቴ ለጥቅሜ ነው ለደህንነቴ ደስ አለኝ ባንተ መጠራቴ የሕግ መምህር በወሰንከው ስፍራ በምድረ በዳ ሸለቆ ተራራ ለበረከት ወደኸኝ ስትራይ አገኘሁኝ መንገድ ልወቴ ለጥቅሜ ነው ለደህንነቴ ደስ አለኝ ባንተ መጠራቴ ደስ አለኝ ባንተ መጠራቴ ደስ አለኝ ባንተ መጠራቴ የሰው መንገድ ከራሱ አይደለም አካሄዱ በምኞቱ አይቀናም ሁሉን አንተ ታዘጋጃለህ ለድሃው በቅን ትፈርዳለህ በመረጥከው መንገድ አስተምረህ በመልካም ታሳድረዋለህ ዘሩ ደግሞ ምድርን ይወርሳል እግሩን ከወጥመድ ሁሉ ያመልጣል የሰው መንገድ ከራሱ አይደለም አካሄዱ በምኞቱ አይቀናም ሁሉን አንተ ታዘጋጃለህ ለድሃው በቅን ትፈርዳለህ በመረጥከው መንገድ አስተምረህ በመልካም ታሳድረዋለህ ዘሩ ደግሞ ምድርን ይወርሳል እግሩን ከወጥመድ ሁሉ ያመልጣል እግዚአብሔር ይመስገን። ምናልባት እዚህ ጋር ሳልል ማልፈው ኤልሻዳይ ቴሌቪዥን ኔትወርክ በጣም እግዚአብሔር ይባርካችሁ። አሁን እንዳልሽኝ ሰዎች እናንተ ጋር የምናደር ሁሉ እስኪመስላቸው ነው እና አሁን ስመጣ ራሱ አድራሻችሁ የት እንደሆነ እየደወልኩ ነው የመጣሁትና ሰዎች ቢያዩን እንዴት አቅም ነው የሚሉት እና አብረን ያገለገል ነው እና ኤልሻዳይ ቴሌቪዥን ኔትወርክ በጣም ትልቅ እግዚአብሔር የሰጠን በዘመናችን ትልቅ ሚዲያ ነው። እዛ ውስጥ ከእናንተ ጋር ማገልገል ስለቻል በጣም ደስ ብሎኛል። በዚሁ የእኛን አገልግሎት አድርጋችሁ
አብራችሁን አምናችሁን ስላገለገላችሁ እና ስለተጠቀማችሁብን ላመሰግን እወዳለሁ እና በጣም እኔ ክብር ይሰማኛል። እናንተ የእኛን ዝማሬ የእግዚአብሔር ነው ብላችሁ ለሕዝቡ በዛ አይነት ሁኔታ ስላስተላለፋችሁ በጣም ደስ ይለናል። ላመሰግናችሁ እወዳለሁ። ጌታ ይባርካችሁ።